የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆ መቀሌን ለቀው ከመውጣታቸው ተከታታይ የድሮን ጥቃቶች መፈጸማቸው ተሰምቷል። በአየር ጥቃቱም የህወሓት የመሳሪያ መጋዘኖች ሙሉ በሙሉ መውደማቸው ሲሰማም የአዛውንት ሰው ጉዞም የህወሓት መሪዎቹን የድሮን ኢላማ ለማስደረግ ይሆን ወይ የሚል ጥያቄ አስነስቷል። አነጋጋሪው መረጃ በዝርዝር ይዘናል። በሌላ መረጃችን ደግሞ ከቀናት በፊት ከኢራን የኮንትሮባንድ ነዳጅ ከነመርከቡ በታጣቂዎች የተቀማው የሻዕቢያው አገዛዝ ዝምታውን ሰብሮ ማስተባበያ አሰምቷል። ሻዕቢያ ያወጣው ማስተባበያም በመርከቡ ላይ ሲውለበለብ የነበረው የኤርትራ ባንዲራ የተሰረቀ ነው ማለቱ ደግሞ በርካቶችን ያነጋገረ ይገኛል። እንመለስበታለን። ወዲህ ደግሞ የሩሲያ የቀድሞ ባለስልጣን በሀገሪቱ የሚገኙ ግዙፍ የድሮን ፋብሪካዎች የጥቃት ኢላማ መሆናቸው ይፋ ማድረጋቸውን ከፓርላማ እስከ መከላከያ ሚኒስትሩ ከባድ ጭንቀት መፍጠሩን የተመላከተ ጥብቅ መረጃም ጨምሮ በዝርዝር ዘንድ ተገኝተናል። ሰላም ውድ የፋሲል ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ ከኛ ጋር እስከ ፍጻሜ አብራችሁን ትቆዩ ጋበዝን። ከኛ ጋር አብራችሁ ትቆዩ እነዚህና ለሰዓቱ መደመጥ ያለባቸውን ትኩስ መረጃዎች ታደምጣላችሁ። አብራችሁን ቆዩያል። ወደ ዝርዝሮቹ ተሻገርን። የቢያፍራን ተሞክሮ ጠቅላይ ሚኒስትር አብይ አህመድ ያካፈሉት አዛውንቱ ዲፕሎማት ኦባሳንጆ እነ ደብረጽዮን አነጋግረው ከመቀሌ ከመውጣታቸው የአየር ኃይል ጀቶችና ድሮኖችም ከባድ ጥቃት መፈጸማቸው ተሰምቷል። ከመቀሌ በቅርብ ርቀት ላይ በተፈጸሙ ተከታታይ የድሮንና የጀት ድብደባዎችም በህወሓት ወታደራዊ በዞችና የጦር መሳሪያዎች ላይ ከባድ ውድመት መድረሱም ተነግሯል። የኦባሳንጆን እግር መውጣት ተከትሎ የተፈጸሙት የአየር ድብደባዎችም በቀድሞ ፕሬዚዳንትና የፕሪቶሪያው ስምምነት አሸማጋይ የመቀሌ ጉዞ ላይ ጥርጣሬ እንዲነግስም ያደረገ ሲሆን የቀድሞ የክልሉ ፕሬዚዳንት ጌታቸው ረዳም ስለ ኦባሳንጆ የተናገሩትን ትንቢትም ተፈጽመው የሚያስብል ሆኗል። ለህወሓት የንቀብራቸዋለን ፉካና ሽለላም ዛቻ ያልበዛበት የመልስ ምት እየሰጠ ያለው አየር ኃይልም በትግራይ ክልል የሚገኙ የህወሓት ወታደራዊ ኢላማዎች ላይ ከባድ ጉዳት እያደረሰ መሆኑ ይታወቃል። ዛሬ ነሐሴ 20 ቀን 2018 ዓ.ም በጠዋቱ በራያ ግንባር ራያ አዘቦ ገነቴ በተባለ ቦታ ላይ የድሮን ጥቃትን ፈጽሟል። ይህ የድሮን ጥቃት የተፈጸመው ከጠዋቱ 2 ሰዓት ከ45 በራያ አዘቦ ጣቢያ ገነቴ ቁሸት አካባቢ የተፈጸመ ሲሆን በጥቃቱም ታጣቂ ያሉ ያስተማራቸው 2 ታንኮች እንደወደሙ ታውቋል። በተመሳሳይም አጽቤ ወረዳ በሚገኘው የሱር ኮንስትራክሽን ጦር ካምፕ ላይም የድሮን ጥቃት መፈጸሙ ታውቋል። በትግራይ ክልል ምስራቃዊ ዞን አጽቤ ወረዳ በፈለገ ወይኒ ጣቢያም መብራቶን በሚባል ቀጠና ልዩ ስሙ በሊጋ በተባለ ስፍራ በሚገኘው የሱር ኮንስትራክሽን ካምፕ ላይ ነሐሴ 18 ቀን 2018 ዓ.ም ከሌሊቱ 7 ሰዓት ተኩል አካባቢ የድሮን ጥቃት መፈጸሙ ተሰምቷል። ጥቃቱ የተፈጸመው የሱር ኮንስትራክሽን ካምፕ ውስጥ የጦር መሳሪያ ክምችት የነበረበት መሆኑን የተጠቆመ ሲሆን በዕለቱም በትግራይ ክልል በሚገኙ ሌሎችም 2 ዞኖች ውስጥ በሚገኙ ቦታዎች ላይም የአየር ጥቃት መፈጸሙ ታውቋል። እነዚህ የአየር ጥቃቶች የተሰነዘሩትም ህወሓት ከኤርትራና ከግብጽ ተቀብሏቸዋል በተባሉና በስራ ላይ ባሉ የጦር መሳሪያዎች ካምፕ ላይ መሆኑ ተመላክቷል። የፌዴራል መንግስት ሁኔታውን በቅርበት የተከታተለ እርምጃ እየወሰደ እንደሚገኝ የተገለጸ ሲሆን ጥቃቱ ሊቆም የሚችለውም ህወሓት ከጠቀሳቸው አካላት የሚደረግለትን የጦር መሳሪያ ድጋፍ መቀበል ሙሉ በሙሉ ሲያቆም ብቻ እንደሆነ ምንጮች ጠቁሟል። ላለፉት ተከታታይ ሳምንታትን በፌዴራል መንግስት በኩልም በህወሓት ኢላማዎች ላይ ተከታታይ የአየር ጥቃቶች መፈጸማቸውን የሚገልጽ ይፋዊ መግለጫ አልሰጠም። ጥቃቱን ተከትሎም በርካታ የህወሓት ደጋፊዎች ዘንድ የኦባሳንጆ የመቀሌ ጉዞ የህወሓት አመራሮችን የድሮን ኢላማ ለማድረግ ያለመ ሊሆን ይችላል የሚል ሰፋ ያለ ጥርጣሬም እያሰራጨ ይገኛል። የአሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳም በትግራይ ጦርነት ወቅት ከኦባሳንጆ ጋር በተነጋገርን ቁጥር እኛ የነበርንበት ህንፃ የአየር ጥቃት ኢላማ ይሆን ነበር ሲሉም አዛውንቱን ሰው በብልጽግና ሰላይነትና አስተኳሽነት ጭምር ሲከሱት እንደነበር የሚታወስ ነው። የአፍሪካ ህብረት ልዩ መልእክተኛ ኦባሳንጆ በቅርቡ በትግራይ ባደረጉት ጉብኝትም በኢትዮጵያ ፌዴራል መንግስትና በትግራይ ክልል ባለስልጣናት መካከል ምንም አይነት አዲስ የውይይት ሀሳብ ወይም ተጨማሪ ውጤት ሳያመጡ መቅረታቸውን የትግራይ ባለስልጣናት ዘግበው ነበር። 2015 ዓ.ም ግጭት የማስቆም ስምምነቱን ከሸመገሉ አዳራሽ አንድ የሆኑት የአፍሪካ ልዩ መልእክተኛው የቀድሞ የናይጄሪያ ፕሬዝዳንት ኦሉሴጉን ኦባሳንጆም ባለፈው ሰኞ በትግራይ ዋና ከተማ መቀሌ በመገኘት ከህዝባዊ ወያኔ ሓርነት ትግራይ ህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር መወያየታቸው ይታወሳል። ስልጣን በኃይል ነጥቆ የተቆጣጠረው ደብረጽዮን መራሹ ትግራይ ክልልም ከዚህ ቀደም ከተደረጉ ውይይቶች በኋላም ምንም አይነት ፍሬያማ ክትትል ባለመደረጉና የህወሓት ህጋዊ ፖለቲካ ህልውና ወደነበረበት እንዲመለስ ባለመደረጉ ቅሬታቸውን የገለጹ ሲሆን የፌዴራል መንግስት ግን ከዚህ ጉዳይ ላይ እስካሁን ምንም የሰጠው አስተያየት የለም። በቀጣይ መረጃ ሻዕቢያ በየመን ባህር ዳርቻ አቅራቢያ የኤርትራ ሰንደቅ ዓላማ እያውለበለበች ከኢራን ነዳጅ ጭና በፖርት ሱዳን በኩል ወደ ምጽዋ ስትጓዝ በነበረች ወቅት ስለጠለፈችው ነዳጅ ጫኝ መርከብ ዝምታውን ሰብሯል። ማዕቀብ በጣለበት የኢራን መርከብ ነዳጅ ጫኝ በመጓጓዝ ከትራምፕ አስተዳደር ከበድ ያለ እርምጃ ሊወሰድበት መሆኑን ያስደነገጠው ሻዕቢያም ለንደን በሚገኘው ኤምባሲ በኩል ባወጣው መግለጫም በመርከቧ ላይ ሲውለበለብ የነበረው ባንዲራ የተሰረቀ ነው ማለት ደግሞ አነጋጋሪ ሆኗል። አነጋጋሪው መግለጫም መርከቧ በሐሰት ሰንደቅ ዓላማ መጠቀሟና ከኤርትራ ጋር ምንም አይነት ግንኙነት እንደሌላትም ይታወቅልኝ ብሏል። በለንደን የሚገኘው የኤርትራ ኤምባሲም ነሐሴ 14 ቀን 2018 ዓ.ም በየመን የባህር ዳርቻ አቅራቢያ በባህር ላይ ዘራፊዎች በቁጥጥር ስር የዋለችው የነዳጅ መርከብም የኤርትራ ሰንደቅ ዓላማ የተጠቀመች መሆኑና የተለያዩ ዓለም አቀፍ መገናኛ ብዙሃን ያወጡት ዘገባ ውድቅ አድርጓል።
ኤምባሲው መርከቧም ከኤርትራ ጋር ምንም አይነት ባለቤትነትም ሆነ የምዝገባ ግንኙነት የላትም ብሏል። ኤምባሲው ነሐሴ 19 ቀን ባወጣው መግለጫም እንደ ሮይተርስ፣ ኤኤፍፒ እና ቢቢሲ እና ሌሎችም የመገናኛ ብዙሃን የወጧቸውን ዘገባዎች የሐሰት ዜና ሲልም የገለጸ ሲሆን እንደ ዋና መረጃነት የተጠቀመው ደግሞ የዩናይትድ ኪንግደም የባህር ንግድ ስራዎች መርከቧ የኤርትራ እንደ ሰንደቅ ዓላማ መጠቀሟን በፍጹም አልለየም ሲልም ገልጿል። ኤምባሲው አክሎም የዩናይትድ ኪንግደም የባህር ንግድ ስራዎችም በጉዳዩ ላይ ይፋዊ ማብራሪያ እንዲሰጠው በጠየቀው መሰረትም በሰጠው ምላሽም ይህንን በተደጋጋሚ ማረጋገጡንም ገልጿል። በመግለጫው መሰረትም በክስተቱ ላይ ዩኬኤምኦ 118 በሚል ስያሜ የተዘጋጀው ዘገባም ስለ ኤርትራ ሰንደቅ ዓላማ የሚያነሳው ምንም አይነት ማጣቀሻ የለም። በተጨማሪም ኤምባሲው ለሕዝብ ይፋ የሆኑ መረጃዎች እንደሚያመላክቱት ከሆነም ሲቡ አንድ ተብላ የተሰየመችው መርከብም በኤርትራ ባለቤትነት ስር ያለች ወይንም ደግሞ ከሀገሪቱ ጋር ተያያዘች አይደለችም ብሏል። መርከቧም ዓለም አቀፍ የባህር ድርጅት ባለቤትነታቸው ያልታወቁ አካል ተደርጎ ከሚመደቡ መርከቦች መካከል አንዷ መሆኗንም ገልጿል። እንደ ኤምባሲው መግለጫ ከሆነም የኤርትራ ቋሚ መልእክተኛ በባህር ድርጅቶች አይኤምኦ በኩል እንዳረጋገጠውም የድርጅት መዝገብ ቁጥር አይኤምኦ 920476 የተመዘገበችው መርከብም ባለቤቷ አልተለየ መሆኑን ያሳያል። በተጨማሪ መርከቧም የሐሰት የኤርትራ ሰንደቅ ዓላማ ትጠቀም ነበር። እናም በኤርትራ ባለቤትነት ስር እንዳልሆነች ወይንም ደግሞ በይፋ እንዳልተመዘገበች መልእክተኛውም አረጋግጠዋል ተብሏል። ኤምባሲው የመገናኛ ብዙሃን ተቋማትን የጋዜጠኝነት መርሆችን በመጣስ ክስተቱን በኤርትራ ላይ የሚካሄደው የሐሰት ዘመቻም ተጠቅመውበታል ሲልም ከሷል። አዲስ ስታንዳርድ ነሐሴ 16 ቀን 2018 ዓ.ም ሮይተርስን ጠቅሶ በሰራው ዘገባም በወቅቱ በአሜሪካ ማዕቀብ ስር በነበረችውና የኤርትራ ሰንደቅ ዓላማ ተጠቅማ የተባለችው ቪው አንድ የተሰኘችው ነጫኝ መርከብም በየመን አቅራቢያ በባህር ላይ ዘራፊዎች ተጠልፋ ወደ ሶማሊያ እንድታቀና መደረጉን አመላክቷል። በቀጣይ መረጃ የዩናይትድ ኪንግደም የድሮን ፋብሪካዎች በማይታወቁ አካላት ጥቃት ሊፈጸምባቸው እንደሚችል የቀድሞ የሩሲያ ሚኒስትር ተናገሩ። ዩናይትድ ኪንግደም ብሪታንያ ሰራሽ ሚሳይል ንድፎችን ለዩክሬን ለመስጠት ቃል መግባቷን ተከትሎም በድሮን ፋብሪካዎች ላይ በማይታወቁ አካላት በከፊል ወታደራዊ የሆነ ምላሽ ሊሰጥ እንደሚችል የቀድሞ የሩሲያ ምክትል የውጭ ጉዳይ ሚኒስትር ተናገሩ። በሩሲያ ቴሌቪዥን አስተያየት በመስጠት የሚታወቁት የክሬምሊን ደጋፊ ፌዶሮቭ ፕሬዚዳንት ፑቲን በዩክሬን ላይ እርምጃ እንዲወስዱ ከፍተኛ ጫና እየተደረገባቸው እንደሆነ ተናግረዋል። ጫናውም ከጋዜጠኞች፣ ከሚዲያ አካላትና ከህዝብ አስተያየት የመጣ እንደሆነም የቀድሞ ሚኒስትር ተናግረዋል። ከፊል ወታደራዊ ምላሽ ማለት እንደሆነ የተጠየቁት ፌዶሮቭም ለዩክሬን ድሮኖች በሚያመርቱ ተቋማት ፋብሪካዎች ላይ የሚፈጸም ጥቃት እንደሆነ ተናግረዋል። እነዚህ ተቋማትም ሊጠቁ የሚችሉትን በሩሲያ ሳይሆን በሌሎች ባልታወቁ አካላት እንደሆነም ገልጸዋል። የቀድሞ የሚኒስትሩ ቃል አቀባይ ዲሚትሪ ፔስኮቭ ሰኞ ዕለት ከተናገሩት ጋር የተገናኘ ነው። ፔስኮቭ ዩክሬን ለዩክሬን ሚሳይል ለመስጠት መወሰኗም ሰላም ለማምጣት የተደረገ ያለውን ሂደትም የሚያደናቅፍ ነው ሲሉም ከሰዋል። ጨምሮም የሩሲያ ጦር የሚሳይል ማምረቻዎችን ለመውደም መገኛቸውን ለመለየትም መረጃ እየሰበሰበ እንደሆነ ተናግረዋል። የዩኬ ጠቅላይ ሚኒስትር አንዲ በርለም በበኩላቸውም እሳቱን ማን የጀመረው ጥያቄው ይህ ነው አይደለም እንዴት ሲሉም ሰምተዋል። በርንሃም ወደ ስልጣን ከመጡ በኋላም ሰኞ ዕለት የዩክሬን የመጀመሪያ የውጭ ሀገር ጉብኝታቸውን አድርገዋል። በዚህም ጉብኝታቸው ወቅትም ከቅርብ ሳምንታት ወደ የተጠናከረ የሩሲያ ጥቃት ምክንያት በማድረግ ሀገራቸውን ለዩክሬን የምታደርገውን ድጋፍ ማጠናከረው እንደምትቀጥል ገልጸዋል። የተወዳጆቻችን ቤተሰቦች ለው ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋል ብለን የመረጥላችሁ ተመልካቾቻችን እስካሁን ደምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮች እስክንገናኝ ቸር ቆዩ።